ኢትዮጵያ የባህር በር የማግኘት መብቷን በዲፕሎማሲ አማራጭ ለማሳካት እያደረገች ያለውን ጥረት ማጠናከር ይገባናል ሲሉ ምሁራን ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ በባህር በር ዙሪያ ሰሞኑን ከህዝብ ተወካዮች ምክር ቤት አባላት ለቀረበላቸው ጥያቄዎች ምላሽና ማብራሪያ መስጠታቸው ይታወሳል። የባህር በር ጥያቄ ማንሳት ከማንኛውም ዓለም ጋር ስንነጋገር ትክክል ነው። በዓለም ላይ የእናንተን ያህል ህዝብ ቁጥር ኖሮትና ትልቅ ሀገር ሆኖ የባህር በር የሌለው አገር የለም። ነገር ግን በንግግርና በውይይት በሰጥቶ መቀበል መርህ መሆን አለበት ሲሉም ጠቅላይ ሚኒስትሩ በወቅቱ አብራርተዋል። በዚህ ላይ በመመስረት የኢትዮጵያ ዜና አገልግሎት በድሬዳዋና በዋቸሞ ዩኒቨርሲቲዎች ምሁራንን አነጋግረዋል። በድሬዳዋ ዩኒቨርሲቲ የዓለም አቀፍ ህግ መምህር አለምሰገድ ደጀኔ እንዳሉት በታላቁ የህዳሴ ግድብ ላይ የተሰራው የተቀናጀና ውጤታማ የዲፕሎማሲ ስራ የባህር በር ጥያቄን ለማሳካት ምቹ ሁኔታን ፈጥሯል። ለሶስት አስርት ዓመታት የተዳፈነው የሀገራችን የባህር በር የማግኘት ዓለም አቀፍ መብት በይፋ የአደባባይ አጀንዳ መደረጉ ወሳኝ እርምጃ መሆኑን ገልጸዋል። ሀገራችን በተባበሩት መንግስታት ህግ መሰረት በዲፕሎማሲያዊ መንገድ የባህር በር የማግኘት መብቷ የተረጋገጠ መሆኑን አንስተዋል። ኢትዮጵያ የባህር በርን በቀጥታ የማግኘት መብት ለማሳካት የአሁኑ ትውልድና የምሁራን ዋና አጀንዳ ማድረጉን አጠናክረን መቀጠል አለብን ሲሉም አብራርተዋል። በዋቸሞ ዩኒቨርሲቲ የታሪክ መምህርና ተመራማሪ ዶክተር አስራት ኤርሞሎ መንግስት የትውልዱ ጥያቄ የሆነውን የባህር በር ጉዳይ ዲፕሎማሲ አማራጭ ለማሳካት የጀመረው ጥረት መጠናከር አለበት ብለዋል። የሀገር ደህንነት ስጋትን ከመታደግ ባለፈ ከውጭ ለሚገቡ ምርቶች የሚወጣን ከፍተኛ የውጭ ምንዛሬን በማስቀረት የሀገሪቱን እድገት ለማፋጠንና ተወዳዳሪ ኢኮኖሚን ለመገንባት የባህር በር ባለቤትነት አይተኬ ሚና እንዳለው ነው የተናገሩት። ሰላማዊና ዲፕሎማሲ አማራጮችን በመጠቀም ሀገሪቱ የባህር በር ማግኘት የምትችልባቸው ሰፊ አማራጮች እንዳሏትና የተጀመረውን ጥረት ማጠናከር ይገባናል ብለዋል። የብሔራዊ ጥቅምን ለማስከበር እየተነሱ ካሉ ጉዳዮች መካከል አንዱ የባህር በር የማግኘት ጉዳይ እንደሆነ የተናገሩት በዩኒቨርሲቲው የፖለቲካል ሳይንስና ዓለም አቀፍ ግንኙነት መምህር ሙሉዓለም ኃይለማርያም ናቸው። እንደ ኢትዮጵያ ላሉ በማደግ ላይ ለሚገኙ ሀገራት የውጭ ኢንቨስትመንትን ለመሳብ የገቢና የወጪ ንግድን ለማሳለጥ የባህር በር ከፍተኛ አስተዋጽኦ እንደሚያበረክትም ገልጸዋል።